ተሐድሶ ቤተክርስቲያንን አፍራሽ ሳይሆን ቤተክርስቲያን ከገባችበት አላስፈላጊ ነገር ትውጣ የሚል ነው ጥያቄው። የተሐድሶ ጥያቄ ይሄ ነው። ስለዚህ እዚህ ጋር ፊት ለፊት ተጽፎ ያለን ነገር የማይሻር የማይለወጠውን ነገር በምን አይነት ሁኔታ ለውጠውት በቃ የማያስፈልገውን ነገር አምጥተው እንዴት እንዳስቀመጡት ከመምህራችን ሰምተናል። ይሄን ኢየሱስን ነው እኛ የምንሰጣችሁ፣ ውረሱት፣ ተቀበሉት የምንላችሁ። እያንዳንዱ ሰው በነፍስ ወከፍ ኢየሱስን የኔ ብሎ ሊቀበለው ይገባል ነው የምንለው እኛ። የግል ኢየሱስ የለም የግል ምናምን የሚባል ስህተት ነው ይባላል። ኢየሱስ በነፍስ ወከፍ እያንዳንዳችን የምናምን ሁሉ ነው የምንድነው። እያንዳንዱ ያመነው ሁሉ በጅምላ ተቀብለን አይደለም የምንድነው። በነፍስ ወከፍ እያንዳንዳችን ሁላችን ኢየሱስን መልበስ አለብን፣ ኢየሱስን መውረስ አለብን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እንላችኋለን። የተከበራችሁና የተወደዳችሁ ውድ አድማጮቻችን፣ ተከታዮቻችን እግዚአብሔር ፈቅዶና ረድቶን ዛሬ ደግሞ ለመገናኘት ችለናል። ባለፈው እንግዲህ ብሉይ ኪዳን ላይ ምስክርነት ምን እንደሚመስል በሰፊው አይተናል፣ በሰፊው ተነጋግረናል፣ በሰፊው ተመልክተናልና በዛ ብዙ ትምህርት እንዳገኛችሁና ብዙ ነገሮች እንዳወቃችሁ እናምናለን። ዛሬም እንግዲህ በአዲስ ኪዳን ምስክርነት ምን ይመስላል የሚለውን የምናይ ይሆናል። በአዲስ ኪዳን ያለውን የምስክርነት ሁኔታ እንነጋገራለን። እንግዲህ አሁንም መሪጌታ ጽጌን ጋብዣለሁኝና ከእሳቸው ጋር የምንቀጥል ይሆናል። እንደው አጽንኦት ሰጥቼ ብነግራችሁ መሪጌታ ጽጌ ባሌ ላይ ከኔ ጋራ እና ከሌሎች ወንድሞቼ ጋራ አንድ ላይ ሆነን ሰፊ የተሐድሶን ስራ ስንሰራ ነበረ። በዛም ደግሞ እግዚአብሔር ረድቶን ብዙ ነገር ሰርተናል። ካህናትን የማሰልጠን ሰንበት ተማሪዎችን፣ ዲያቆናትን አግኝተን የማሰልጠን እና የተሐድሶ እንቅስቃሴ በዛ አካባቢ እንዲቀጥል ሰፊ ስራ ለረጅም ዓመት አብረን ሰርተናል። ዛሬ ደግሞ የጌታ ፍቃድ ሆነና በዚህ በምስክርነት ዙሪያ ላይ ልንወያይ ልንነጋገር እንሆ አብረን ያለነው። እንግዲህ ይህንን መርሃ ግብር የምትከታተሉ ወንድሞች፣ እህቶች፣ እናቶች፣ አባቶች በዛን አካባቢም ያላችሁ ሰዎች ከስክሪኑ በታች በሚሰጠው የስልክ ቁጥራችን መደወል፣ መጠየቅ፣ ማነጋገር የምትችሉ መሆኑን እንገልጽላችኋለን። በቀጣይም በዛው አካባቢ ላይ የተጀመረውን የተሐድሶ እንቅስቃሴ የምንቀጥል መሆናችንን በዚሁ ልናሳስባችሁ እንወዳለን። በዛን አካባቢ እንግዲህ ስታገለግሉ አብረውን ስትንቀሳቀሱ የነበራችሁ ወንድሞች በጠቅላላ መሪጌታን ጽጌን ማታውቋቸው የሉም፣ ሁላችሁም ታውቃቸዋላችሁ። አሁንም የሚኖረን የቆይታ ጊዜ በአዲስ ኪዳን ያለውን የምስክርነት ሁኔታ የምናይ ይሆናል። ጌታችንም መድኃኒታችን ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምስክሮቼ ትሆናላችሁ ብሎ የተናገረውን ቃል በማስቀደም ቀጥታ ወደ መርሃ ግብራችን የምንገባ ይሆናል። መሪጌታ እንኳን በሰላም በደህና መጡ። እንኳን ቆየኝ በሰላም። እሺ፣ ስለመጡ ለሁለተኛ ጊዜ ደግሞ በዚህ ዙሪያ ላይ እንድንገናኝ እግዚአብሔር ስለረዳን እጅግ አድርጌ እግዚአብሔርን አመሰግናለሁኝ። በዛሬው እንግዲህ የምንወያይበት ምስክርነት በአዲስ ኪዳን ምን ይመስላል፣ ካህናቱ ምን ይላሉ፣ ምን ትላላችሁ እና በካህናቱ ወገን የምስክርነት ሁኔታ የአዲስ ኪዳን ምስክርነት ሁኔታ ምን ይመስላል የሚለውን የምናይ ይሆናልና እንግዲህ እንደ መግቢያ እንደ መጀመሪያ አድርጌ የማየው መቼም አዲስ ኪዳን ላይ ሰፊውን ቦታ የያዘው የክርስቶስ ነገር እንደሆነ እናውቃለን። ብሉይ ኪዳን ጥላ ሆኖ ያለፈ ነው። አዲሱ ኪዳን ደግሞ የጥላው የተገለጠበት ነው እና የታየበት በይፋ የወጣበት ነውና ብዙን የምናገኘው አዲስ ኪዳን ላይ ኢየሱስን ነው የምናየው። ስለ ኢየሱስ ምስክርነት ነው የምናየው እና ከመጀመሪያ ወደ ዋናው ወደ ኢየሱስ ነገር ውስጥ ከመግባታችን በፊት ስለ ኢየሱስ የመሰከሩ ወገኖችን እንድናይ ፈልጋለሁ። ስለ ኢየሱስ የመሰከሩ ወገኖችን እንድናይ ፈልጋለሁ።
የመጀመሪያው እግዚአብሔር አብ ስለ ኢየሱስ የሰጠው ምስክርነት አለ፣ የተናገረው ነገር አለ። የምወደው ልጄ ይሄ ነው የሚለውን በማቴዎስ 17:5፣ ማርቆስ 9:7፣ ሉቃስ 9:35 ላይ ስለ ኢየሱስ የተመሰከረውን ነገር እናያለን። በሁለተኛ ደረጃ ላይ በዚሁ ክፍል የምናየው የጌታ እናት የሰጠችውን ምስክርነት እናያለን። እሱም የሚላችሁን አድርጉ የሚል ነው። በሶስተኛ ደረጃ ላይ በዚሁ ክፍል መላእክት የሰጡትን ምስክርነት ነው የምንመለከተውና መላእክት ምን አሉ? ምን ሰጡ? እመቤታችን ቅድስት ድንግል ማርያም ምን አለች? አብ ስለ ልጁ ምን ተናገረ? የሚለውን በሰፊው እንድናይ ፈልጋለሁኝ። ምንድነው በዚህ የጌታ እናት የሰጠችው ምስክርነት ውስጥ ዮሐንስ ምዕራፍ 2 ቁጥር 5 ነው። መላእክት ደግሞ ስለ ኢየሱስ የመሰከሩትን የተናገሩትን ነገር ስናይ ሉቃስ 1:31 ላይ ስሙን ኢየሱስ ትይዋለሽ የሚል እነሆ በዳዊት ከተማ መድኃኒት የሆነ ክርስቶስ ተወልዷል። በሉቃስ 2:11 እና እጮኛን ማርያምን ለመውሰድ አትፍራ የሚለው ላይ ማቴዎስ 1:20-21 ላይ ያለው ላይ ስለ ኢየሱስ የተነገረ ነገር መልአኩ የተናገረውን ነገር እናያለን። ስለዚህ በዚህ ዙሪያ ላይ በካህናቱ ወገን ወይም በካህናቱ አካባቢ እንዴት ነው የሚታየው ይሄ ነገር? እንዴት ነው የሚነገረው? እና በዚህ ላይ እስቲ ለአድማጮቻችን ሀሳቦትን እንዲያካፍሉ እንፈልጋለሁ። መልካም አመሰግናለሁ። እንደገና ደግሞ እንደ እግዚአብሔር ፈቃድ በዚህ ክፍል ተገናኝተናል። ይህ ክፍል ደግሞ በጣም እስካሁን ከመጣንበትና ከተነጋገርንበት ዋናው የነገሩ ቁንጮ ነው። የነገሩ መደምደሚያና ማሰሪያ ነው እና አዲስ ኪዳን ላይ ስንመጣ አዲስ ኪዳን ዝም ብሎ ድንገት ብቅ ያለና በቆረጣ የገባ እስራኤላውያንም የማያውቁት ወይም ደግሞ አዲስ ኪዳንን የተቀበሉ አማኞችም ድንገት መጥቶላቸው ተመችቷቸው የተቀበሉት እንደሆነ አይደለም። የሚገርመው እንዲያውም አዲስ ኪዳን ብሉይ ኪዳንን ይቀድማል በእኔ መረዳት። እሺ እንዴት ነው ይገልጡልናል? እናንተ ጋር መቼም የማይጠፋ ነገር የለምና ብሉይ ኪዳንን አዲስ ኪዳን ይቀድማል። አዲስ ኪዳን የተስፋ ቃል ሆኖ ቀድሞ ተነግሯል። ለሴቲቱ ተነግሯል መጀመሪያ። ለሴቲቱ ከተነገረ በኋላ ለአብርሃም ተነግሯል፣ ለይስሐቅ ለያዕቆብ ተነግሯል። ይሄ ጊዜ ሁሉ ሕጉ አልነበረም። ዝም ብሎ የሴቲቱ ዘር እየተባለ የአብርሃም ዘር እየተባለ የዳዊት ዘር እነዚህ ዘር የሚሉት እስከ ይሁዳ እስከ ያዕቆብ ልጅ እስከ ይሁዳ ድረስ በትረ መንግስት ከይሁዳ አይጠፋም እስከተባለበት ድረስ የተስፋው ቃል እየተሰበከ መጥቷል። የተስፋውን ቃል ሳይሽር ይላል ሐዋርያው ቅዱስ ጳውሎስ ገላትያ መልእክት ላይ የተስፋውን ቃል ሳይሽር ሕግ በመካከል ገባ። አይህ ሕግ አሁን በአዲስ ኪዳንና በአዲስ ኪዳን መካከል ባልተገለጠ አዲስ ኪዳንና በተገለጠ አዲስ ኪዳን መካከል ነው የገባው። ያልተገለጠ አዲስ ኪዳን እዚያ ላይ እየተሰበከ ላይ ተሰብኳል። አስቀድሞ ለአብርሃም ወንጌል ተሰበከ ይላል ጳውሎስ። ጌታችን ኢየሱስ ክርስቶስም በዮሐንስ ወንጌል ላይ አብርሃም ቀኔን ያይ ዘንድ ተመኘ፣ አየ፣ ደስም ተሰኘ ብሏል። ህብስቱን ራሱ ለዚያ ለመልከጼዴቅ እንትኑ ህብስቱን ይዞ ለአብርሃም ሲሰጥ አብርሃም ደግሞ ለመልከጼዴቅ አስራት ሲሰጥ ሁለቱ ያኛው መስዋዕቱን ለአብርሃም ሲሰጥና መስዋዕቱን ሲመገብ ይሄ ደግሞ ካለው ሁሉ አስራቱን ለመልከጼዴቅ ሲሰጥ ሐዋርያው ቅዱስ ጳውሎስ ገላትያ መልእክትና ዕብራውያን ላይ በደንብ አድርጎ ገልጾታል። ዕብራውያን ላይ የሳሌም ንጉሥ መልከጼዴቅ በእግዚአብሔር ልጅ ተመስሎ በሰው ያልተቀባ በዚህ ጊዜ ተወለደ በዚህ ጊዜ ሞተ የማይባል ስልጣኑን ከማን ተቀብሎ ወደ ማን እንዳስተላለፈ የማይነገርለት ብቻውን ካህን ሆኖ ታይቶ ብቻውን እዚያው ተሰውሮ የቀረ መልከጼዴቅ ብቻ ነው። ዘር ያልተቆጠረለት ከሌዊ ዘር ያልተባለ ስለዚህ በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል የተባለለት እና ይሄ ሰውዬ የክርስቶስ ምሳሌ ነው። ይሄ እንግዲህ በብሉይ ኪዳን በፊት በእነ አብርሃም ጊዜ ነበረ ነው እና
ሐዲስ ኪዳንን ስትመለከተው ብሉይ ኪዳንን የቀደመ ነው ማለት ነው። ስሩ መሰረቱ ከሴቲቱ ዘር ጀምሮ እግዚአብሔር በነገራችን ላይ ሐዲስ ኪዳን እዚሁ ሲጀምሩ እዚሁ አለቀ ማለት እኮ ትችላለህ። ዘፍጥረት 3 ላይ እሱን ልልወት ነበረና እዚሁ ተጀምሮ እዚሁ ነው ያለቀው። እግዚአብሔር እኮ ውድቀትንም ማዳንንም እዚሁ ተናገረ፣ ጨረሰ እኮ። ጠላትንም እኮ ከዚያው መርዶ አረደው። በቃና ነገሮቹ ከዚያ ላይ የተቋጩ ናቸው። አሁን እኛ አይምሮ እንደሌለው ሰው መሆን የለብንም። ይህንን ነገር በደንብ ልንረዳው ይገባል። ብሉይ ኪዳን በተስፋው ቃል መካከል የገባ በጊዜና በጊዜ የተገደበ ጊዜው ሲደርስ ደግሞ የዘመኑ ፍጻሜ በደረሰ ጊዜ ይላል ገላትያ 4:4 ላይ እግዚአብሔር ከሴት የተወለደውን ልጁን ላከ ሲል የዘመኑ ፍጻሜ ማለት ምን ማለት ነው? የብሉይ ኪዳን የተቀጠረለት ጊዜ ሲጠናቀቅ ማለት ነው። አዎ ያኛው ሲያበቃ የግድ ይሄኛው ቦታውን መረከብ አለበትና ያኛው ፍጻሜው ሲደርስ ይሄኛው ተረከበ ማለት ነው። እግዚአብሔር ልጁን ላከ የዘመኑ ፍጻሜ ሲደርስ። አሁን አንዳንዶቹ ምናልባት የተነገረው ትንቢት የተቀጠረው ቀን ብለው ይላሉ። አያጣላም። ግን የዘመኑ ፍጻሜ ማለት የሚፈጸም አንድ ነገር አለ፣ ፍጻሜውን የሚያገኝ አንድ ነገር አለ፣ የሚተካ ደግሞ ሌላ ነገር አለ። ስለዚህ የሁለቱ ኪዳን ጨዋታ ነው። እዚህ ላይ ተተኪና ተፈጻሚ የሚሆነው የሁለቱ ኪዳን ጨዋታ ነው። የነቢያት ትንቢት ጌታችን ሐዲስ ኪዳን ገብቶም ገና አርጎም አሁን የነቢያት ትንቢት እየሰራ ነው። ገና ያላለቀ ትንቢት አለ እስኪፈጸም ድረስ አንዷ እንኳን አትወድቅም ብሎ ጌታችን ማቴዎስ 5 ላይ ተናግሯል። ከነቢያት ትንቢት ከኦሪትና ከነቢያት አንዷ ታናሽ ናት ብሎ የሚያቀል ማንም የለም፣ ሁሉ እስኪፈጸም ድረስ ተብሏል። ስለዚህ የሚፈጸሙ የነቢያት ትንቢቶች አሉ፣ እንጠብቃቸዋለን። ስለ ምጽአት እኮ ተናግረዋል እኮ። የወጉት ሁሉ ያዩታል ብሎ እኮ ዘካርያስ ተናግሯል። ያ የወጉት እኮ ገና እኮ እንጠብቀዋለን እኮ። ስለዚህ ለፍርድ ትንሣኤ የሚነሱና ለሕይወት ትንሣኤ የሚነሱ ልክ ማቴዎስ ዮሐንስ 5 ላይ እንደተነገረው በነቢያት ትንቢትም እኮ ይሄ ነገር እኮ ተነግሯል እኮ። እና ይሄን ነገር በደንብ በጥንቃቄ ስንረዳው መልእክቶቻችን፣ ትምህርቶቻችን ወይም ደግሞ ወንጌላችን ውበቱን እንደጠበቀ እንረዳዋለን። አለበዚያ ለምኞታችን ዝም ብለን እየጎተትን እያመጣን የምንናገረው ነገር ካለ ግን አደጋ ላይ ይወድቃል። ስለዚህ ሐዲስ ኪዳን ድንገት መጣ የሚባል አይደለም ማለት ነው። ዘፍጥረት 3 እግዚአብሔር እንዲሁም የሚገርም ነገር መነበብ ያለበት አንድ ነገር ትዝ አለኝ። ኤፌሶን ምዕራፍ 1 እንደዚህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ዓለም ሳይፈጠር ጭራሽ ጳውሎስ ደግሞ ከዓለም መፈጠር አስቀድሞ በክርስቶስ ተመርጠን የተቀመጥን እንደሆን ተዋጅተን የተቀመጥን እንደሆን እዚህ ላይ እየገለጸ ነው። በበጎ ፈቃዱ እንደወደደ በክርስቶስ ኢየሱስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ስለዚህ እንደውም ቅድም እኔ ከዘፍጥረት 3 ነው ውድቀታችንም ትንሣኤያችንም ወንጌሉ እዚያ ላይ ተጀምሮ እዚያ ላይ ያለ ቃልሁ እንጂ ዓለም ሳይፈጠር ሁሉ ነገሩ ተጠናቋል። በክርስቶስ ኢየሱስ አስቀድሞ ነው ያለ ነውርና ቅዱሳን እንሆን ዘንድ በክርስቶስ ኢየሱስ መረጠን ብሎ አስቀድሞ የጨረሰውን ነው እየኖር ነው ያለ ነው። አሁን እርግጥ ነው ሲገለጥ አዲስ ይመስላል፣ በእግዚአብሔር ዘንድ ግን አዲስ አይደለም። እግዚአብሔር ቀድሞ ጨርሶታል። ዓለምን ሳይፈጥር ይህ ሁሉ ሆኖ ተጠናቆ በእግዚአብሔር ዘንድ እልባት አግኝቶ ጨርሷል። እና ይሄንን ነው እየኖርን ያለ ነው። በእግዚአብሔር ያለቀ ነገር ነው፣ እኛ ግን እንዳላለቀ እየኖርን ያለ ነው። ስለዚህ ሐዲስ ኪዳን ለሐዲስ ኪዳን ብሉይ ኪዳን ጥላና ሞግዚት ነው። አይህ ስለዚህ እናት የሆነችው ሐዲሲቱ ኪዳን ብሉይ ኪዳን ምኗ ነው? ሞግዚቷ ነው፣ ጥለዋብ ነው። ስለዚህ አሁን አካሉ እስኪገለጥ ድረስ ነው ብሉይ ኪዳን አገልግሎት እየሰጠች ያለችው። አካሉ ከተገለጠ በኋላ ግን የሞግዚት ስራ ያቆማል። ሞግዚት እናትና ሞግዚት አንድ ልጅ ሁለታቸው በሁለት ጭን ሊታቀፉ አይችሉ። ሞግዚት ሲጀመር የማጥባት ስልጣንም የላትም። ወይ ጡጦ ነው የምታጠባ
ወይም ደግሞ እንዳያለቅስ ባሻንጉሊት እያባበለች የምታውል እናት ናት ሞግዚት ማለት። እንደ እናት የራሷ የሆነውን የራሷን ክፋይ የሆነውን ከውስጧ ከአካሏ የተመረተውን ጡት የማጥባት መብትም ስልጣንም የላትም። እንዳልሁህ ሌላ አሻንጉሊት ሌላ ጡጦ ነው የምታጠባ። ስለዚህ በትክክል እናትን እስከ እናት የማቆየት ድርሻ ነው እንጂ ያላት እናት በመጣችበት ሰዓት ልጅን እንደ እናት ሆነ የመያዝ መብትም ስልጣንም የላትም። አስረክባ ወደ ሌላ ስራ የምትሄድ ናት ወይም ደግሞ የምትሰናበት ናት። ስለዚህ ጥላ እኮ አካል እያለ ከጥላ ጋር የሚያወራ የለም። ጥላ ናት ከተባለች በቃ ጥላ ናት። ጥላ ናት። ጥላ ደግሞ ፀሐይ በተንቀሳቀሰች ቁጥር ስፍራ የሚቀያየር ነው። በዚህ የነበረው በዚህ ሲሆን፣ በዚህ የነበረው በዚህ ሲሆን የምታየው ነው። ወቅትን እየጠበቀ ስፍራን የሚያጣ በብርሃን ራሱን የሚያንከራትት ነው። ስለዚህ አካል ግን ባለበት አለ። ፀሐይ ወጣሽ ብሎ እንደ ፀሐይ ሁኔታ ራሱን አይቀይርም፣ አይለዋውጥም። ስለዚህ አካል ራሱን የቻለ እኔነት ያለው ስብዕና ያለው ማንነት ያለው መታወቂያ መለያ ያለው እንደ ጥላ የሚሰበክ አይደለም። ስለዚህ ኦሪት ማለት ኦሪት ሰመርሃ ኮነተነ ለሃ በክርስቶስ ኦሪት ወደ ክርስቶስ የምታደርስ ሞግዚታችን ናት አለ ጳውሎስ። ሞግዚታችን ናት። ስለዚህ እንደ አጋርና እንደ ሳራ ነው ወንጌልና ኦሪትን የሚያመሳስላቸው። ያቺ ለባርነት ትወልዳለች፣ እቺ ደግሞ ጨዋይቱ ደግሞ ለተስፋ ቃል ደግሞ ትወልዳለች ነው የሚለው። ስለዚህ እኛ ደግሞ የጨዋይቱ ልጆች የሳራ ልጆች ነን እንጂ የባሪቱ አይደለንም። እንደዚያ ከሆነ ግን ለባርነት የምንወለድ ገና በሰይጣን አገዛዝ ስር የምንኖር በጨለማ ውስጥ ያለን የጨለማ ባሮች ነን ነው የሚለው ጳውሎስ። ያ አይደለንም እያለ ነው። እና ክርስቶስ ማለት ይሄ ሁሉ እየተሰበከለት የመጣ እኔ ስለ ክርስቶስ ስለ ራሱ የተነገረለትን ነገር ጥቂት ነገሮች ልናገር። ዕብራውያን አንዳንድ ላይ ገና እንደው ከመጽሐፍ ቅዱስ የመጀመሪያ ክፍል ልነሳና እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ነው የሚለው። አሁን በመጨረሻ በልጁ ተናገረን፣ በኋላ እመጣበታለሁ። አሁን ግን በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ብሎ ጳውሎስ ያስቀመጣቸው ሁለት ቃላቶች አሉ። ብዙ አይነትና ብዙ ጎዳና ምንድን ነው ካል ነቢያት ስለ ክርስቶስ ሲናገሩ በምን ታያቸው? ለአብርሃም በምን ታየው? ለሙሴ እንደኔ ያለ ነቢይ እግዚአብሔር ያስነሳላችኋል ብሎ ዘዳግም 18 ላይ ሲናገር ታየዋለህ። አየው፣ የትንቢት መነጽራቸው ለአንዳንዱ ቀርቦ ታይቶታል፣ ለአንዳንዱ በርቀት ታይቶታል። በለዓም እንኳን ሊረግም ሂዶ ባልጠበቀውና ባልታዘዘበት መንፈስ ተገዶ በሩቅ በይዋለሁ በቅርብ ግን አይደለም ማለት። አየው፣ በጣም የሚገርም መልእክት ነው እዚያ ላይ የተናገረው። በቅርብ አይደለም፣ አሁን ግን አይደለም፣ እመለከተዋለሁ በቅርብ አይደለም ማለት እና መሲሁን በሚገርም ሁኔታ ሲያየው ትመለከታለህ። ከዚያ ላይ ሌሎች አሁን ነቢያትን ሁሉ ራሱ በመጽሐፍ ቅዱስ በብሉይ ኪዳን ባሉት አብርሃምን እንግዲህ ወደኋላ ባለፈው ጊዜ እንዳየነው የምድር ነገሮች በአንተ በዘር ይባረካሉ ሲለው ዘፍጥረት 12:3 ላይ ማለት ነው። ዘፍጥረት 22:18 ለአብርሃም ይህንኑ ቃል ሲደግምለት፣ ዘፍጥረት 26:4 ላይ ለይስሐቅ ይህን ነገር ሲደግምለት፣ ዘፍጥረት 28:14 ላይ ለያዕቆብ ደግሞ ይህንኑ ሲደግምለት ትመለከታለህ። በቃ በአንተ እና እግዚአብሔር ኢየሱስን በጣም እየናፈቀው፣ በጣም እያቀረበው፣ በጣም እያደመቀው እያጎለው በትንቢት በዘር ይባረካል የሚለውን አሁን ደግሞ በትረ መንግስት ደግሞ ከይሁዳ እንደማይጠፋና ገዡ ከዚያ ዘር እንደሚወጣ አድርጎ ኢየሱስን ንጉሠ ነገሥት አድርጎ ሲቀባው ታያለህ። ዘዳግም 18 ይሄ እንደኔ ያለ ነቢይ ብሎ የተናገረውን በኋላ ሐዋርያትም የሚገርም ነገር በሐዋርያት ሥራ ላይ አስቀድሞ እንደዚህ ተብሎ የተናገረለት ብለው እሱን እንመጣለን። ለምንድን ነው ደቀ መዛሙርቱ ስለ ኢየሱስ የተናገሩት ስላለ እናየዋለን። ኢሳይያስ 7:14 ላይ እነሆ ድንግል ትጸንሳለች። ይሄ ግልጽና በጣም ቅርብ የሆነ መልእክት ነው። እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት ተናገረ። እዚያው 9:6 ላይም ሕፃን ተወልዶልናል ብሎ የሆነ እንደሆነ
ድርጊቱ የተፈጸመ እንደሆነ አድርጎ ልክ ወንጌላውያኑ ኢየሱስ እንደዚህ ያደረገ፣ ኢየሱስ በዚህ ሄደ፣ ኢየሱስ በዚህ መጣ፣ ኢየሱስ እንደዚህ ሆነ የሚሉትን ሆነ እያሉ ያወሩትን በኃላፊ ጊዜ ያወሩትን ልክ ኢሳይያስ ደግሞ ከዘመኑ እንደደረሰ ሁሉ ከወንጌላውያን እንዳንዱ ሆኖ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል በማለት ነገሩን የሆነ የተፈጸመ ታሪክ አድርጎ ነው አቅርቦ ያሳይቶናል። ስለዚህ ይሄ የሚያሳየው ምንድነው? እግዚአብሔር በፊት በርቀት በዘር በተስፋ ሲናገሩ የነበረውን አሁን ግን ቦታ ሳይቀር መጠቆም ጀመረ። የምትወልደው ድንግሊቱ ሳይቀር ተጠቆመች። አዎ በገሊላ በቦታ ሳይቀር የተወሰነች ድንግል እንዳለች መነገር ተጀመረ። ኢሳይያስ 42 ከ1 እስከ 9 ስትመለከት ስለ መሲሁ በቃ የተቀጠቀጠ ሸንበቆ የማይሰብር የጧፍ ኩስታሪን የማያጠፋ ቀሰስተኛ እንደሆነ በጣም ራሱን የገዛ እንደሆነ ነገር ግን ደግሞ ስራዎቹ ደግሞ አስገራሚና አስደናቂ እንደሆኑ እግዚአብሔር ለአሕዛብ ብርሃን ለሕዝብ ቃል ኪዳን አድርጎ የሰጠው እንደሆነ በኢሳይያስ ይህንን ነገር ትመለከታለህ። ኢሳይያስ 53 ላይ እንደውም ደረቅ ወንጌል የሚባለው በቃ ከአራቱ ወንጌላዊ አንዱ ነው ተብሎ ኢሳይያስ የሚነገርለት ይህንን ነገር በመናገሩ ልክ አራቱም ወንጌላውያን ቀራንዮን በደንብ ገልጸውታል፣ ስለውታል። ኢየሱስ ከጌቴሴማኒ ከተያዘባት ሰዓት አንስቶ የተቀበለውን መከራ ሞቶ ተነሳ እስከተባለበት ቦታ ድረስ በሚገባ አራቱም ወንጌላውያን ዘግበውታል። የሚገርምህ ከአራት ወንጌላውያን ጋር ኢሳይያስ አንዱ ዘጋቢ ሆኖ 53ን በሚገባ ቁጭ አድርጎታል። የቀራንዮውን መከራ ደቀቀ፣ ቆሰለ፣ ስለኛ ስለበደላችን እንደዚህ ሆነ እያለ የሆነ ነገር ሆኖ እንደተፈጸመ ባይኑ እንዳየ ሆኖ ከአራት ወንጌላውያን እንዳንዱ አድርጎ ሲተርክ ትመለከተዋልና የነቢያት ትንቢት ምን ያህል ነገሩን እያገዘፈው እየገለጠውና መሲህ የሚሉት ያ እንደው እኔ የሚገርመኝ እንግዲህ ላይ እንደው ይሄን ሁሉ ሸምድደው የያዙ በየቀኑ የሚያነቡ ኢየሱስ እንኳን መጥቶ እናንተ በመጻሕፍት ዕውቀት የዘላለም ሕይወት እንደምታገኙ ይመስላችኋል፣ እነሱ እኮ ስለኔ የሚመሰክሩ ናቸው። በመዝሙራት በሕግ መጻሕፍት በነቢያት ስለኔ የተጻፈ አይደለምን ብሎ ያንን መሲህ ይመጣል እያሉ የሚጠብቁት እርሱ እንደሆነና መጻሕፍቶቻቸውን እንዲመረምሩ እድል እየሰጣቸው እንኳን ኢየሱስን ይጋፉ ነበር። እነሆ ድንግል ትጸንሳለች ካለ ምን ማለቱ ነው? ይህንን እንኳን ትንሽ እንደው አይመረምሩ? አዎ እኔም እሱ ላይ ልመጣልዎት ነው እና ይቀጥሉበታል። እርሱ አሁን ይሄ የካህናቱ ወገን በእናንተ ደረጃ በዛ በቤተ ክርስቲያን ውስጥ ሰፊ ቦታ ትልቅ ቦታ አለን ብለው ያው እንግዲህ አጊጠው አምረው የሚታዩት በአጠቃላይ እንዴት ይህንን ነገር ማስተዋል ያቅታቸዋል? ለምሳሌ ያለ ልደት በዓል ሲከበር እናያለን። አብይ ጾም ላይ እናያለን። ያነቡታል ደግሞም ለመናገርም ይሞክራሉ። ግን ይሄ ምስጢር እንዴት ነው ለነሱ ሊሰወር የቻለው? እንዴት ነው ሊገባቸው ያልቻለው? የሚያነቡት ከሆነ አሁን እርስዎ በዝርዝር አስቀምጠውልናል። ይሄንን ሁሉ በተለይ ያቺ ቤተክርስቲያን በብሉይ ኪዳን በሆነው ነገር በደንብ ትታወቃለች። አብዛኛው የብሉይ ኪዳን ነገሮች ነው በውስጧ የሚገለጡትና የሚታዩት የሚሰሩት። እነኛ ሁሉ ምሳሌ ወይም ጥላ እንደሆኑ አተውበት አይመስለኝም። ለምንድን ነው ስንል ለምሳሌ እንውሰድ፣ ከበሮውን ስንወስድ ይሄ ገመዱ ምኑ እያንዳንዷ ትርጉም አለው፣ ከክርስቶስ ጋር የተያዘ ነው። ይሄ ሆኖ ታዲያ እንዴት ነው ይህንን መረዳት የማይችሉት? እንዴት ነው ይህንን እንደማይገባቸው? እና አሁን ለዚህ ሕዝብ ተጠያቂው ካህናቱ ነው። ብሉይ ኪዳን ጊዜም ኢየሱስ ሲመጣ የተገዳደሩት ቢኖሩ የካህናቱ ወገን ናቸው። እንደውም መምህር ጌታቸው ብዙ ጊዜ አንድ የሚናገረው ነገር አለ እና በጣም እየተደነቀ ከካህናትም ወገን አንዳንዶች ዳኑ የሚል መጽሐፍ ቅዱስ ላይ ያለ ቃል ያነሳና ይናገራል። እና ምን ያህል ነው ካህናቱ እንዲህ እንደው ልቡ ለማደንደን የቻሉት? ይሄ እንግዲህ በጣም በተደጋጋሚ ቢታይም ቢወራም እውነት ለመናገር ደጋግመንም አመንዥከ ነው የሚጠናቀቅ አይመስለኝም። ከባድ ጸለምተኝነት ነው። እውነትን መቀማት እጅግ አደገኛ ነገር ነው።
እውነትን ስትቀማ በቃ ውሃ የሌላቸው ደመናዎች ዝም ብለው በነፋስ እየተገፉ ነፋስ ደግሞ ወደ ፈቀደው ነው የሚነፍስ። እንዲህም ይመጣል እንዲህም ይሄዳል። ብቻ በነፋስ እየተመሩ እንዲሁ የሚንከራተቱ ናቸው ነው የሚላቸው። እነዚያን ደመናዎች ውሃ የሌላቸው ደመናዎች ናቸው ነው የሚላቸው። እንዲህ አሁን ወደ ቤተ መቅደሳችን ስትመጣ ከብሉይ ኪዳን ጋር እንዲሁ አስተሳሰባችን ከነዚያ ካህናት ጋር የተዛመደ እንደውም እውነቴን እነ ቀያፋና ሐና ቅድመ አያታችን ነው የሚመስሉ። አሁን እንደው ካለው ከኛ ማንነት ጋር ስታስተያየው ቅድመ አያቶቻችን ወይም ወላጅ አባቶቻችን ነው የሚመስሉ። ከነሱ አደራ ተብለን በኑዛዜ የተቀበልነው ነው የሚመስል ይሄ ጥመታችን። እንደው አደራ ተብለን ጠባቂዎቹ ኢየሱስ ተነሳ ብለው ሂደው ከተማ ሲያወሩ አደራ እንደሱ አትበሉ፣ ተኝተን ሳለ ደቀ መዛሙርቱ ሰረቁት በሉ ብለው እንደው ለዘላቂ መቋቋሚያ የሆነ ገንዘብ እዚያ የቤተ መቅደስ ገንዘብ ዘርፈው ነው አውጥተው የሰጧቸው። ምን አለ ከዚህ ላይ ቢሸነፉ? ሞከር ነው። እውነትን ላለመቀበል ነው በቃ ይሄ ሁሉ የተደረገ ነገር ማለት ነው። ኢየሱስ ደግሞ ምን አለ በጲላጦስ ፊት? ስለ እውነት ልመሰክር፣ ስለዚህ መጥቻለሁ፣ ስለዚህም ተወልጃለሁ አለ። አይ እነሱ እውነትን ተቀምተው የሐሰት ምስክር እየገዙ እንዲሁ አንተ እንዲህ ስትል አንተ እንዲበል አንተ እንዲበልና አንተ ደግሞ እንዲህ ያለውን አንተ አጠናክረበል ብለው መክረው እንኳን ያቆሟቸው አልተስማሙላቸው። እንደው እዚሁ ላይ ልጨምርልዎትና ለምሳሌ አሁን እዚህ ጋር የምወደው ልጄ ይሄ ነው ጥምቀት በዓል ሲከበር ብዙ ጊዜ ይሄ ይነገራል። የምወደው ልጄ ለምን በጥምቀት ስርዓቱ ላይ ነው ይሄ ቃል የመጣው። እነኚህ ካህናት ይሄ ምንድነው ማህሌት ሁሉ ይቆማሉ። ይሄንን ያነሱታል መቼም እርግጠኛ ይባላል። በሁለተኛ ደረጃ ላይ የጌታ እናት ራሷ ቃና ዘገሊላ የሚባለው ላይ ነው አይደለ? የሚላችሁን አድርጉ ተብሏል። ይህንንም የቃና ዘገሊላን በዓል በልዩ ሁኔታ ይከበራል። ላሊበላን መሰለኝ በጣም የሚከበረው አይደለ? እና ይሄንንም በዝማሬም በወረብም በተለያየ መንገድ ያነሱታል። ሌላው ይሄ እነሆ በዳዊት ከተማ መድኃኒት የሆነ ክርስቶስ ተወልዷል የሚለውን ደግሞ የልደት በዓል ጊዜ ይነገራል። እነኚህ ሶስቱም አሁን ያቀረብኳቸው ነገሮች ዝማሬ አላቸው፣ ወረብ አላቸው። እነሱ ማህሌት እየቆሙ የሚያሸበሽቡበት ነው። ይህን ሁሉ ግን እያደረጉ አሁን እርስዎ እንዳሉት የጥመት ጉዳይ ካልሆነ በስተቀር አተውት ነው ብዬ አልልም። እውነት ነው። የሚገርምህ እርሱን ስሙት፣ ደብረ ታቦር ላይ እርሱን ስሙት አለ። ቃና ዘገሊላ ማነው የጥምቀት ዕለት እርሱን ስሙት አለ። ይሄ ነገር በወንጌላቱ ተቀምጦልናል። እርሱን ስሙት ማለት በቃ እኔነታችሁን ለእርሱ ስጡ፣ ለሚለው ነገር ሁሉ ታዛዦች ሁኑ፣ እሺ ባዮች ሁኑ ነው። እኔ መንገድ እውነት ሕይወት ነኝ ካለ በቃ አዎ፣ አብ ያዘዘው ትእዛዝ ነው። አብ ካዘዘ እኮ ዶክትሪን ነው፣ ዶግማ ነው እኮ። ዝም ብለህ ቀኖና ነው ስርዓት ነው የምትለው ነገር እኮ አይደለም። አዎ ዶግማ ነው፣ መለኮታዊ ትእዛዝ ነው ነው ወይም አይደለም ነው። ከኔ በቀር ሌላ አምላክ አይሁንልህ ካለ ዶግማ ነው። እኔ አምላክ ነኝ ካለ ዶግማ ነው። እርሱን ስሙት ካለ ዶግማ ነው። ከአምላክ የወጣ ቃል ከሆነ ዶግማ ነው። ሁልጊዜ ቀኖና አይደለም። ቀኖና የምትለው እኮ አንተ ለአሰራር እንዲመችህ የሆነ ደንብ የምታወጣለት ነገር ሲሆን ነው። በቃ ለቅዳሴ በጾም ቀን እንዴት ቀድሰን እንዴት እንውጣ፣ የሕፃናት ቁርባን፣ የሽማግሌዎች የአዋቂ ቁርባን እንዴት እንመድብ፣ ስርዓቱን እንዴት እናከናውነው፣ ቅዱስ ቁርባኑ እንዴት ይሰራ፣ አፈጻጸሙ እንዴት ይሁን፣ ክርስትና ልጆችን ስናነሳ አባቶችን ስናነሳ እንዴት እናድርግ የሚለውን ደንብ ስታወጣ እሱ ቀኖና ይባላል። ስትፈልግ በሌላ ሲኖዶስ ቀኖናውን ልታሻሽለው ትችላለህ። እርሱን ስሙት የሚለውን ግን አታሻሽለው። የፈለገ ሲኖዶስ ሰብስብ፣ የፈለገ አድርግ፣ ዶክትሪን ነው። አሜን ብለህ የምትቀበለው። እሺ ጥሩ። ስለዚህ አሁን እነኚህ ካህናት አመፀኞች ናቸው ማለት ነው። ለምንድን ነው ብለው ካሉኝ ማለት ነው
እርሱን ስሙት የሚለው ኢየሱስን ነው። አዎ እነኚህ ሰዎች ደግሞ ለኢየሱስ ተቃራኒ ሆነው ሲቀመጡ እናያለን። በኋላ የምንመጣበትን ነገር ሰፊ ነገር ስለሆነ ማለት ነው። ስለዚህ ይሄ ዶግማ የሆነውን ነገር ሽረው ነው የተቀመጡት ማለት ነው። አዎ ይቀጥሉ። የሚገርምህ እንዲያውም የታዘዙትን ትተው ካልታዘዙት ውስጥ ገብተው የሚጨነቁ ናቸው እኛ ካህናት። የሆነ ነገርን የተፈጸመን የታየውን ነገር የተገለጠውን ነገር ከመስበክ ይልቅ ወዳልተባለና ወዳልሆነ ነገር በግድ እንዲሆን አምጥተው አስጨንቀው ሁን ግዴታ ነው ብለው ጥቅስን ያለ ቦታው የሚያውሉ ናቸው። ጥምቀትን ስላነሳህ የጥምቀትን አንድ ታሪክ ላይ ተረክ። የጥምቀት ዕለት ጌታችን ተጠመቀ አይደለም? ሰማያት ተቀደው አብ በደመና ሆኖ የምወደው ልጄ እርሱ ነው እርሱን ስሙት፣ በአንተ ደስ ይለኛል አለ። መንፈስ ቅዱስ መጣና በእርሱ ላይ አረፈ። እኔ ያልኋችሁ ይህ ነው ብሎ ዮሐንስ መሰከረ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይሄ ነው። መንፈስ ቅዱስ የምታጠምቀው እሱ በእሳት በውሃ የምታጠምቀው በእሳትና በመንፈስ ቅዱስ የሚያጠምቅ እሱ ነው ብሎ የመሰከረልኝ እሱ ነው። እኔ እግሩን ጫማ ዝቅ ብዬ ልፈታለት የማልችለው የማይገባኝ እርሱ ነው እያለ በእስራኤል ሕዝብ ፊት ሁሉ በነበረችው አጭር ጊዜ ከልቡ የጮኸ መልእክተኛ ነበር። መንገድ ጠራጊ ነው የተባለው። እንግዲህ መሄድ እስከሚገባው ርቀት ድረስ ሂዶ መንገድ አስተካክሏል። የሚገርምህ ግን ይህንን ድምፅ ሰምታ ቤተ ክርስቲያን የሐዋርያት ቅብብሎች በእኔ ዘንድ አለ የምትል ቤተ ክርስቲያን ካለች በሐዋርያት ትምህርት ነው ጸንታ መኖር ያለባት እንጂ ምን ትላለች መሰለህ? እንዲያው ስትዘምር እንኳን ጌታችን ሲጠመቅ ምንድን ነው ወንዞች ሁሉ ሆኑ ማርና ወተት የሚል እንትን አለ። ወይኔ የመጀመሪያው ስኔ ጠፋኝ። ያለውን የሚያስታውሱትን ይበሉት። ይመጣልኛል፣ አላጣውም፣ ይመጣል። ወንዞች ሁሉ ሆኑ ማርና ወተት። ራሱ ዲያቆኑ የሚሰብከው ምስባክ አለው። ውሃው ተባርኮ እንትን ሊባረክ ጸሎተ ወንጌል እየተደረሰ እያለ ዲያቆኑ ምስባክ ስበክ ሲባል የት ነው መዝሙር የሚሰብከው? መዝሙር 112 113 በቅንፍ 114 ላይ እንዲህ የሚል አለ። ምስባኩን ብቻ ላነብብልህ። ባህር አየሽ ሸሸችም። እንግዲህ ተመልከት፣ እስራኤል ከግብፅ የያዕቆብን ቤት ከእንግዳ ሕዝብ በወጣ ጊዜ ነው ይሄ ድርጊት የተከናወነው። አዎ ዮርዳኖስ ሸሸ የተባለው እስራኤል ከግብፅ በወጣ ጊዜ ነው። ባህር አየሽ ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ። ተራሮች እንደ ኮርማዎች፣ ኮረብቶችም እንደ ጠቦቶች ዘለሉ። አንቺ ባህር የሸሸሽ፣ አንቺም ዮርዳኖስ ወደ ኋላሽ የተመለስሽ ምን ሆነሻል? እናንተ ተራሮች እንደ ኮርማዎች፣ ኮረብቶችስ እንደ ጠቦቶች ለምን ዘለላችሁ? ከያዕቆብ አምላክ ፊት ከጌታ ፊት ምድር ተናወጠች የሚለውን ምስባክ አድርገው ይዘምሩታል። ልክ ጌታ ሲጠመቅ ዮርዳኖስ እንደሸሸ፣ ዮርዳኖስ ወደ ኋላ ተመለሰ። ግን እስራኤል ሲሻገር ነው ታሪኩ። ዳዊት የተረከው አመ የወፁ እስራኤልም ግብፅ፣ እስራኤል ከግብፅ በወጡ ጊዜ የያዕቆብ ዘርም ከእንግዳ ሕዝብ በወጣ ጊዜ፣ ከዚያ ተለይቶ በመጣ ጊዜ ዮርዳኖስ ተከፍሏል፣ ኤርትራ ባህርን ተከፍሏል። ያኔ ነው ዮርዳኖስ የተከፈለው። ባህር አየሽ ሸሸሽ፣ ለምን ሸሸሽ ብሎ ዳዊትም እንደ ጠያቂ ሆኖ የሚጠይቃት ዮርዳኖስን በዚያን ጊዜ የተፈጸመውን ታሪክ እያስታወሰ ነው። ትንቢት አይደለም፣ ወደፊት የሚሆን ነገር አይደለም። ትንቢት ቢሆን ኑሮ ውሃው በትክክል ዮርዳኖስ መሸሽ ነበረበት። ዮርዳኖስ ከሸሸ ደግሞ አራቱም ወንጌላውያን ይዘግቡት ነበር። ስለዚህ ጌታ ባህሩ ዮርዳኖስ አይቶ ሲሸሽ ኢየሱስ አንተ ዮርዳኖስ ለምን ተመለስክ ብሎ፣ ተራሮችስ ለምን ዘለላችሁ ብሎ ገሰጻቸው። ስለዚህ ዮርዳኖስ ወደ መፍሰስ መጣ። ኢየሱስ ያኔ ተጠመቀ እንጂ በጌታ ጊዜ ደርቆ ነበር። ጌታ ሲጠመቅ ሲወለድ ጭምር በተወለደ ጊዜ
ድንጋዩ ዳቦ ነበረ፣ ውሃው ወተት ሆኖ ነበረ። እነ ሚዳቋ ሁሉ ዮም ተወልደ መድኃኒት ኩሉ ዓለም የዓለም መድኃኒት ዛሬ ተወለደ እያሉ ሚዳቋዎች ዘለሉ። እንዲሁም ሚዳቋ ጣዝማማር ትወዳለች አሉ። እንግዲህ በእኛ ቤተክርስቲያን ትምህርት ጣዝማማር ትወዳለች እና ከደስታዋ ብዛት የተነሳ ያን ጌታ የተወለደ ጊዜ በጣም ደስ ብሏት በፊት በእጇ ይዛ ነበር የምትዘል እንዳይጠፋት ስትዘል በእግሯ ቆመች። አሁን ከደስታዋ ብዛት የተነሳ በአራት እግሯ ዘለለች ጉድጓዱን ትታ። ስትዘል ወዲያ ወዲህ ስትል ጉድጓዱ ጠፋት። ዘላ አሁን ማሬል ብላ ስትሄድ ጉድጓዱ ጠፋት። ከዚያ በኋላ ተሳስቻለሁ፣ ስህተት ፈጽሜያለሁ፣ ከአሁን በኋላ ግን ያንን ስህተት መድገም የለብኝም ብላ በእጇ እንደያዘች መዝለል ጀመረች ብለው ሁሉ ይተረኩላታል ለሚዳቋ። እና ዮም ተወለደ ለዚያውም እኮ ሚዳቋ የዓለም መድኃኒት ተወለደልን ብላ በጌታ መድኃኒትነት እሷም የዘላለም ሕይወት የምታገኝ ሆና ነው የዘመረችው። ስለዚህ በዚያ ጊዜ በልደቱም እንደሆነው በጥምቀቱ ወንዞች ሁሉ ማርና ወተት ሆኑ። አንቺ ዮርዳኖስ ምንኛ ሸሽሽ ብለው እነ ኪነ ጥበብ ወልደ ቂርቆስ ዘመሩ፣ እነ ይልማ ዘመሩ። ምን ስለዚህ ጉዳይ ምን ያልዘም የጥምቀት ዕለት እንደው አንቺ ዮርዳኖስ እየተባለ አይደል የሚዘመረው ከታች ከመነሻው ጀምሮ እስከ መጨረሻው ድረስ እና የሌለ ነገር። አሁን ይሄ እውነት ቦታው ነው ወይ? ከጌታ መጠመቂያ ጋር ምንም ግንኙነት አለው? ስለዚህ ቤተክርስቲያኒቱ ፈጥራ እንደምንም አገጣጥማ ያልሆነን ነገር ሆነ ብላ መተረክና መደረት ትወዳለች እንጂ እርሱን ስሙት የሚለው ከአብ የመጣ ሕያው ቃል ተሰብኮ የማይጠገብ ተሰብኮ ተነግሮ የማይጠገብ የማይሰለች መድኃኒት ቃል ነበረ። ስለዚህ ቤተክርስቲያን የሳተችው ያጣችው የተጎዳችበት ነገር ቢኖር ይሄ ቃል ነው። እዚህ ጋር እንደው አድማጮቻችን ተከታዮቻችን በሙሉ እንግዲህ ብዙ ነገሮች እንደምትቀስሙ ብዙ ነገሮች እንደምታዩ እናምናለን እና እንግዲህ ያለው ችግሮችንም ጭምር ነው እየገለጥንላቸው ያለ ነው። አሁን እሳቸው መርጌታ ያቀረቧቸው ነገሮች በአጠቃላይ ያልተጻፉ ነገሮችን ነው ቤተክርስቲያን ምን አድርጋ እንዴት አድርጋ ከየት አምጥታ እዚህ ጋር ሰክታ እንደምታስቀምጥ ያሳዩን እና ይሄንንም ነገር እያገናዘባችሁ እውነቱን ለማወቅ ሞክሩ፣ እውነቱን ለመረዳት ሞክሩ። ከዚህም የተነሳ ነው እርሱ የሚላችሁን ስሙ የሚለውን መነሻ የመርሃ ግብሩ መነሻ ያደረግነውም ለዚህ ነውና አሁንም በዚሁ ዙሪያ ላይ መርጌታ የሚሉንን እንሰማለን። አሁን እኔ እንግዲህ እንደው መርጌታ እዚህ ጋር አሁን የአብን አብ ያለውን ይሄንን ካልን እስቲ በጣም እንግዲህ የጌታችን እናት በዛች ቤተክርስቲያን ምን ያህል የበላይነት እንዳላት እናውቃለን እና እሷ እንኳን የሚላችሁን አድርጉ ብላ ያለቻቸውን ነገር እንኳን ማድረግ አልቻሉም እነዚህ ሰዎች። አዎ ይሄ ከጥምቀት በዓል ጋር ተያይዞ የሚከበር ቃና ዘገሊላ የሚካኤል በዓል ነው። የሚገርምህ ቃና ዘገሊላ 12 ነው። በ12 ነው ጥር 12 ነው። ጥር 12 10 ዋዜማው ነው የጥምቀት 11 እዚያው አድሮ በ11 ይመለሳል ታቦቱ ሁሉ። ሚካኤል ከሆነ ግን እዚያው ያድራል። አቡነ አረጋዊ ከሆኑ ደግሞ በ13 እሳቸው ስለሆኑ የእሳቸው ጭራሽ ይሰነብታል። በ14 አቡነ አረጋዊ ይሰነብታል፣ እዚሁ አይወጣም። በ13 እግዚአብሔር አብ ይቆያል፣ እየሰነበተ ነው የሚሄደው። የሚገርምህ ወይን ጠጁን ውሃውን ወደ ወይን ጠጅ የቀየረው ሚካኤል ነው ተብሎ ነው የሚታመነው እንጂ ኢየሱስ መጽሐፍ እንደሚለው አይደለም። በቃ ኢየሱስ ዝም ብሎ እነዚያን ጋኖች ውሃ ሙሏቸው ሲል ሚካኤል በስውር መጥቶ ከላይ ተልኮ መጥቶ ባረከውና ውሃው ወደ ወይን ጠጅ ተቀየረ። ስለዚህ ነው ቃና ዘገሊላ ሚካኤል ተብሎ የሚከበረው። ከዛ ጋር የተያያዘ ቃና ዘገሊላ የሚካኤል በዓል ነው ሲጀመር፣ የጌታም አይደለም። በቃ በቤተክርስቲያኑ እይታ ይሄ ነው።
ሚካኤል ያደረገው ታምር ተብሎ ነው የሚታመነው። ታምር ተብሎ ነው። እና ግን እዛ ጋር የመጀመሪያውን ታምር አደረገ የሚል አለ። እሱ አደረፈ ነው። እንግዲህ ቤተክርስቲያኒቱ ፊትና ኋላዋን እማታይ ከፊቷ ብቻ ያገኘችውን እንደ መሰላት ተርጉማ ጥሳ የምትሄድ የሚገርም ነገር። አንድምታ የሚለው ትርጓሜ ራሱ በሽታ ነው። ለቤተክርስቲያኒቱ ትልቅ በሽታ ነው። አይ እንዲህስ አይደለም ብሎ ለምሳሌ እንዲህ ይላሉ መሰለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የመጀመሪያ ታምር አደረገ አይደል የሚለው። ምን ነው ሚካኤል አላደረገው ምን ቢሉ ሚካኤልማ የፈጣሪ ተላላኪ ነውና በፈጣሪ ትእዛዝ ታዝዞ ይሄን አደረገ ብለው የኢየሱስም ስራ እንደሆነ ሚካኤል በተደራቢነት ስራውን እንዳደረገ ያስቀምጡልሃል። አይ ሚካኤል ከመላላክ ውጭ ድርሻ የለውም የታምሩ ባለቤት ኢየሱስ ክርስቶስ ነው ብለው ደግሞ ያንን ሽረው ደግሞ እንደገና አንድም በሚለው ደግሞ ይህንን ያደርጉልሃል፣ ያኛውን ያስቀምጡልሃል። ስለዚህ አንድም እንደዚህ ነው ይሄስ አይደለም ብለው እንደዚህ ነው፣ አንድም እንደዚህ ሳይሆን እንደዚህ ነው፣ አንድም እንደዚህ አይደለም ብለው እንደዚህ ነው። አንድም እስከ 10 ምናምን ድረስ የሚሄድ ያተረጓጎም ስልት አለ። ከ13 እስከ 15 ይደርሳል። ስለዚህ አንዱን የመጀመሪያውን ሁለተኛው ያፈርሰዋል፣ ሁለተኛውን ደግሞ ቀጥሎ ያለው አንድምታ ያፈርሰዋል። አሁን ቃና ዘገሊላ ላይ የወይን ጠጅ እኮ የላቸውም አለች። የወይን ጠጅ እኮ የላቸውም የሚለውን ትርጓሜውን ብናየው ምን ነው ከአንቺ ሴት ከአንቺ ጋር ምን አለኝ አላት ብሎ ይሄንን ሲተረጉሙ ምን አሉ? በአምላክነቱ ገብታበታለችና እንደ ጊዜ ግብሯ ወቀሳት አሉ። ቀጥታ ያለውን ወቀሳት አሉ። አንድም አሉና ይሄንን ሽረው አንድም አሉና አንቺ ነግረሽኝ አንቺ አዘዘሽኝ ለአንቺ የማላድገው ምን አለ ማለቱ ነው። አንድም አሉ ከአንቺ ጋር ምን ጊዜ ገና አልደረሰም ሲል ጊዜ ገና አልደረሰም ከአንቺ ጋር ምን አለኝ አላት። ጋኖቹ እነዚያ ውሃ የሚይዙ ጋኖች እነሱ ውሃ የሚይዙ ናቸው ብለው አይደለም የተረዱት። ከዚህ በፊት ወይን ይዘው የነበሩ ጋኖች እንደሆኑ አድርገው የሚረዱት። ጋኖቹ እንጥፍጣፊ ወይን ነበራቸውና እነሱ ተንጠፍጥፈው ተሟጠው እስኪያልቁ ድረስ ነው። ምክንያቱም ያለውን አበረከተ ብለው ሰበብ እንዳይፈጥሩ አዲስ አደረገ ሳይሆን ታምር አደረገ ሳይሆን ያለውን አበረከተ ይሄን ምንም ማለት አይደለም ብለው እንዳያጣጥሉ እና ጋኖቹ ተንጠፍጥፈው እስኪያበቁ ድረስ መጠበቅ ነበረበትና ጊዜ ገና አልደረሰም ማለት። ምክንያቱም ባለው ላይ ቢያበረክት ወይን ታምር ቢያደርግ ያለውን አበረከተ እንጂ አዲስ ነገር አላመጣም ብለው ታምራቱን ያቃልሉበት ነበረ። አንድም አሉ ደግሞ ይሁዳ ወጥቶ ነበርና ለጊዜው አልነበረምና ይሁዳ ተመልሶ እስኪመጣ ድረስ ይሁዳን ለመጠበቅ ነው ጊዜ ገና አልደረሰም ያለው። ምን ነው ቢሉ ይሁዳ በሌለበት ታምራቱን ቢያደርግ ከታምራቱ ቢለየኝ በሞቱ ገባሁበት ብሎ ሰበብ ይፈጥር ነበር። እንደዚህ ነው አተረጓጉም። አሁን ይህን ምኑን ነው የምትጨብጠው? ይሁዳ እስኪመጣ መጠበቁ ነው ትክክለኛው ወይስ ድንግል ማርያም በአምላክነቱ ገብታበታለችና ወቀሳህ የሚለው ነው ትክክለኛው? ወይስ ጋኖቹ ጥቂት እንጥፍጣፊ ነበራቸው እነሱ ተሟጠው እስኪደርቁ ድረስ መጠበቅ ነበረበት የሚለው ነው ትክክለኛው? የትኛው ነው ትክክለኛው? ወይስ ሁሉም እኩል ነው? ሁሉም በቃ እውነት ነው? እንዴት ይሆናል? እና እንዲህ አይነት የፈጠራ ስልት ነው ያላቸው። ህዝባችን እንድታውቁ የምንፈልገው ነገር ቢኖር ይሄ ነው ትልቁ ነገር። እና አሁን በኋላ ላይ ወደ መጨረሻው አካባቢ ብዙ የምናነሳቸው ነገሮች ይኖሩናል። ግን ተረዱን። አሁንም ተሐድሶ ቤተክርስቲያንን አፍራሽ ሳይሆን ቤተክርስቲያን ከገባችበት አላስፈላጊ ነገር ትውጣ የሚል ነው ጥያቄው። የተሐድሶ ጥያቄ ይሄ ነው። ስለዚህ እዚህ ጋር ፊት ለፊት ተጽፎ ያለን ነገር የማይሻር የማይለወጠውን ነገር በምን አይነት ሁኔታ ለውጠውት ያንተ በቃ የማያስፈልገውን ነገር አምጥተው እንዴት እንዳስቀመጡት ከመምህራችን ሰምተናል። መምህራችን እንግዲህ እዛ ውስጥ ለረጅም ዓመት የኖሩ አባት ናቸው።
በዛ አገልግሎት በጣም ያገለገሉ አባት ናቸው። እንዳለ ሁሉን ነገር የሚያውቁ አባት ናቸው እና እንግዲህ ከእሳቸው አንደበት ከካህናቱ አንደበት እንስማም ብለን ይህ መርሃ ግብር እሳቸውን የጋበዘው ዝም ብሎ አይደለም። እንዲህ አንድምታው ላይ አንዱ አንዱን የሚያፈርስ ነገር ነው እየቀረበ ያለው እና የምታደምጡን በሙሉ አሁንም እንድትከታተሉንና እውነታውን ጨብጣችሁ እንድትይዙ ይህንን ነው የምንነግራችሁ። መሪጌታ ይቀጥሉ። ክብር ለእግዚአብሔር ይሁን። ይህንን ከቃና ዘገሊላ ላይ አንድ ብቻ ልናገርና ከዚያ ወጥቼው ወደ ሌሎቹ ሀሳቦች ልሄድ። አሁንም እኔ ለህዝቡ እንደው በካሜራ ፊት ሁኜ ህዝቡን እያየው የማስተላልፈው መልእክት አለ። የቃና ዘገሊላ ሰርግ ሁልጊዜ ለአማራጅነት ይጠቀሳል። እንደው ቆም ብላችሁ አንብቡት፣ ግድ የላችሁ። እዚያ ላይ ወቀሳት ለማለት አዋረዳት ለማለትም አይደለም፣ አሸማቀቃት ለማለትም አይደለም። እኛ ተልኮ ግን ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም ሲል ይሁዳን ለመጠበቅም አይደለም፣ የቅራሪው እስኪንጠፈጠፍ እስኪያበቃ ድረስ ለመጠበቅ አይደለም፣ ወይም ደግሞ ሌላ የሆነ ነገር እስኪሟላለት እሱን ለማስተካከልም አይደለም። ይሄ እንዳይሆን ሲጀመር እነዚህ ጋኖች 3-2 የሚይዙ ጋኖች አይሁድ እንደሚያደርጉት የማንጻት ስርዓት የሚከናወንባቸው ናቸው ነው የሚለው። ህዝቡ ከእርሻም መጣ ከገበያም መጣ ከቤቱም መጣ ብቻ በመንገድ ሲመጣ የሆነ ነገር ነክቶ ስለሚሆን አይሁዳውያን ሰውነታቸውን በማጠብ ነው በመንጻት የሚያምኑትና እዚህ ላይ ምንድን ነው የሚለው? አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም እነዚያን ጋኖች ውሃ ሙሏቸው አለ። ከወይኑ ጋር የተያዘ ንክኪነት የላቸውም። እነዚህ ጋኖች ለውሃ ብቻ ሰው ሲገባ ልክ ከቀብር መልስ እየታጠብህ ንፍሮ እንደሚሰጥህ አይነት ነገር ነው። ምክንያቱም ሬሳ ጅበህ ነው የዋልኸው። ከአፈር እዚያ ቀብር አፈር ቦታ ነው ደርሰህ የተመለስከው እና ልክ ራስህን እንደ ቆሸሽክ አድርገው ሰው ያስባሉ። እና ቤተሰቡ ጆግ ውሃ ምናምን ይዘው እያስታጠቡ ነው የምትገባ እንጂ ዝም ብለህ እንደው ሄደህ ንፍሮ ለማንሳትም ይከብድሃል። አንተ ራስህ ወይ ሬሳ አግዛሃል በመሸከም ወይ አፈር በመመለስ አግዛሃል ወይ እንጨትና ድንጋይ ምናምን የሆነ ነገር አድርገሃል። ስለዚህ ራስህን አታምነው። ልክ አይሁዳውያን ከየትም ቢውሉ ከየትም ሰውነታቸው እንደዚህ ይጸየፉታል። አሁን ወደ ሰርጉ ሲገቡ ከነጻና ከተቀደሰ ከተጣጠበ ህዝብ ጋር ነው የሚቀላቀሉት። ስለዚህ ውሃ አለላቸው፣ ታጥበው ነው የሚገቡ። ውሃው ያንሳል እንዳይባል 3-3 እና 2 እንስራ የሚይዝ ትልልቅ ጋን ነው። ውሃው ተርፎ ይቀራል እንጂ ውሃ አያንስም። ስለዚህ ኢየሱስ እነዚያን ጋኖች ውሃ ሙሏቸው ነው ያለ እንጂ ወይን ይዘው የነበሩትን አይደለም። እዚህ ላይ ክፍሉ እንደዛ ነው የሚገልጽልን። ከዚያ እና የነበረው ወይን ይዘው የነበሩት ጋኖች እስኪጣሩ ድረስ ነው። ኢየሱስ ጊዜ ገና አልደረስም ያለው ውሸት ነው። ለዚያም አይደለም። ይኸው ለውሃ የተዘጋጁ ጋኖች እንጂ ለወይን ጠጅ አይደሉም። ኢየሱስ ውሃውን ነው እንዳለ ሙሉ በሙሉ ወይን ጠጅ አደረገው። ድንግል ማርያምን አቃለለ፣ አመናጨቀ። እንዲህ አይነት አስተሳሰብ ያላቸው ሰዎች እግዚአብሔር ይፈውሳቸው። እኛ እንደዚህ አይነት ተልእኮ የለንም። ነገር ግን አሁንም አንድ ነገር አስረግጠን የምንናገረው ነገር ቢኖር ኢየሱስ የራሱ ፕሮግራሞች አሉት። ማንም ጣልቃ ገብቶ ወደፊት የማያስጎትተው ወደኋላም የማይስብበት በራሱ ጊዜ በሰዓት የተከናወኑ ጊዜው ሳይደርስ ማንም እጁን አልጫነበትም ነው የሚለው አይደል? 5-6 ጊዜ እኮ አይሁድ ድንጋይ አንስተው ነበር ሊወግሩት። ጊዜው ስላልደረሰ ግን ማንም እጁን አልጫነበትም ይላል። ጊዜው ሲደርስማ ራሱ ሲያመቻቸ ነበር እኮ ኢየሱስ። ሰዓቱ ደርሷል፣ ኑ እንሂድ። እንደዚህ የሚሆንበት ይሁዳ ወደ ለመዳት ቦታ እኮ ኢየሱስ ሄዶ ጠበቀ እኮ ቀድሞ። ሰዓቱ ሲደርስ ኢየሱስ ራሱ ወደኋላ አያፈገፍግም። እና እዚህ ላይ የምንመለከተው ሁሉ ነገር በጊዜና በፕሮግራም ያለ መሆኑን ነው። ኢየሱስ ሊያደርግ የፈለገበት ጊዜ መጠበቅ ካለበት ያ ጊዜ በኢየሱስ የተያዘ ነው። ድንግል ማርያም ቀድማ መታ ይህንን ነገር አስተካክልልኝ ቀድማ አድርገው ብላ ብትል አይመለከታትም፣ ተቀባይነትም አታገኝም። ስለዚህ አንቺ ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም ብሎ ሲላት አንድ ነገር ግን ገባት። ሂዳ እኮ እኔ የቻልኩትን ያህል ሙከራ አድርጌያለሁ፣ ጠይቄላችሁ ነበረ። ኢየሱስ እኮ ማንም አያውቀውም እኮ ታምራት ያድርግ አያድርግ የዮሴፍ ልጅ እኮ ነው፣ ማንም አያውቀውም። የመጀመሪያ ታምር ሲያድርግ እኮ ነው ነገሩ የተቀየረው። እና
እናቱ እኔ አንድ ነገር እንዲሆንላችሁ ተስፋ አድርጌ ልጄን እጄ ጠይቄው ነበረ፣ አዝናለሁኝ፣ ግን ጭራሽ ተቆጣኝ፣ አሳፍሮን የሰደደኝ አላለችም። አያችሁ፣ እድላችሁን ሞክሩ፣ እኔ የራሴን ድርሻዬን ተወጥቻለሁ አላለችም። ይልቁንም የሚላችሁን አድርጉ ነው ያለች። ጊዜ ገና አልደረሰም ሲል እኔ ያለች እናቲቱ የተገነዘበችው ነገር በልቧም ተጠብቀው ነበር የሚል እኔ ቸኩዬ ነው እንጂ ለካ እሱ ነገሩን ፕሮግራም አድርጎ ይዞታል ማለት ነው። ሊያደርገው በራሱ ጊዜ ሊያደርገው ለካ እቅድ ይዟል ማለት ነው። ጊዜ ገና አልደረሰም። ስለዚህ የሚላችሁን አድርጉ። አጊ ተግባብተዋል። እናትና ልጁ ተግባብተዋል። የማመናጨቅ ምን እንዳልሆነ ይሄ ያስረዳናል። ግልጽ ነው። አዎ። ሁለተኛ ነገር በስራው ደግሞ ጣልቃ ስትገባ ደግሞ አዎ ሊናገራት ይችላል። እንዴ እናትህ ወንድሞች ይፈልጉሃል ሲባል እኮ መልስ ሰጥቷል። እናቴን አናግሬ ልምጣ ብሎ እኮ ጉባኤ ጥሶ አልሄደም። እናቴ ማናት ወንድሞቼ እነማን ናቸው ነው ያለው። ስለዚህ ኢየሱስ በማይሆን ቦታ ላይ ለእናቱም ቢሆን የማይሆን ነገር እንደሚገባ ሊናገር ይችላል፣ እንዳስፈላጊነቱ ሊናገር ይችላል። እና እርሱን ስሙት የሚላችሁንም አድርጉ የሚሉት የአብና የድንግል ማርያም ምስክርነት ኢየሱስ ላይ ሁለ ነገራችንን እንድንጥል ያስገድደናል። የትም ድርሳናት ቢሆኑ ኢየሱስን ካላወጁ፣ ገርላት ቢሆኑ ኢየሱስን ካላወጁ፣ የቅዱሳን ታሪክ የህይወት ምስክርነት ቢሆን ኢየሱስን ካልመሰከረ አጋንንታዊ ልምምድ ነው። መዳን በሚካኤል ዝክር ነው። ይሄ አጋንንታዊ ተልእኮ ነው። መዳን በቅዱስ ገሌ በጻድቅ ገሌ ድግስ ነው። አጋንንታዊ ልምምድ ነው። እርሱን ስሙት። በቃ አለቀ። ዶክትሪን ነው። ስለዚህ ከዚህ ፈቀቅ ማለት ውድቀት ነውና ቤተክርስቲያን እንደው ቆም ብላ ብታስብ፣ በተለይ ምዕመናን ወገኖቻችን አሁን እየሰማችሁን ያላችሁ እግዚአብሔር ይባርካችሁ። በጣም ትልልቅ እናቶች፣ ትልልቅ አባቶች ህይወታችሁ ተለውጦ ገርሟችሁ ደንግጣችሁ ፈጥናችሁ አመልጣችኋል። አሁንም ጨምሩ። ብዙ ደግሞ የዳናችሁ ሰዎች ደግሞ በእኔ ዕድሜ ይሄን ሰምቼ ተለወጡ፣ ስለ ታቦት ተናግረን ብዙዎቹ ከታቦት ተፈወሱ፣ ከታቦት ነፃ ወጡ። ስለ ስዕል ተናግረን ከስዕል ነፃ ወጡ። ስለ ዕጣን፣ ስለ ሌላ፣ ስለ ህንፃ ተናግረን ብዙዎቹ ተፈወሱ። አሁንም ደጋግመን እንናገራለን። ህይወት ኢየሱስ ክርስቶስ ብቻ ነው። ጴንጤዎች ያመጡት ነው፣ የጴንጤ ሃይማኖት ነው ምናምን፣ በፍጹም እግዚአብሔር አብ የሰጠን ኢየሱስ እንጂ ጴንጤ ያመጣው ኢየሱስ የለም። ፕሮቴስታንት ያመጣው ኢየሱስ የለም። ማንም ያመጣው ኢየሱስ የለም። እግዚአብሔር አብ የሰጠን ኢየሱስ። መልአኩ ገብርኤል መጥቶ ህዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለሽ። በቃ መልአኩ የመሰከረለት ይሄን ኢየሱስን ነው እኛ የምንሰጣችሁ። ውረሱት፣ ተቀበሉት የምንላችሁ እያንዳንዱ ሰው በነፍስ ወከፍ ኢየሱስን የኔ ብሎ ሊቀበለው ይገባል ነው የምንለው እኛ። የግል ኢየሱስ የለም፣ የግል ምናምን የሚባል ስህተት ነው ይባላል። ኢየሱስ በነፍስ ወከፍ እያንዳንዳችን የምናምን ሁሉ ነው የምንድነው። እያንዳንዱ ያመነው ሁሉ በጅምላ ተቀብለን አይደለም የምንድነው። በነፍስ ወከፍ እያንዳንዳችን ሁላችን ኢየሱስን መልበስ አለብን፣ ኢየሱስን መውረስ አለብን። ደህንነት ይሄ ነው። እግዚአብሔር በዚህ በኩል ነው እኛን የሚፈልገን። ከዚህ ወጣ ብላችሁ ቀይ መስመር ላይ የተገኛችሁ ሁሉ የገሃነም ደጅን የሚጠብቃችሁ ወገኖች፣ ከዚህ እንድታመልጡ ነው የምንመክራችሁ። እግዚአብሔር ይባርካችሁ። ወንድም ይቅርታ፣ ጥያቄህን መቀጠል ትችላለህ። እሺ፣ እግዚአብሔር አምላክ የተባረከ ይሁን። እንግዲህ በዚህ ሰፊ ማብራሪያ ነው የቀረበው የተናገርነው። እውነት ነው። አብ የተናገረውን እርሱን ስሙት ያለውን ራሱ የመሰከረውን መቀበል ካልቻልን አደጋ ነው። እናትዮም ያለችውን በተገቢው መንገድ መረዳትና ማስተዋል ካልቻልን እሱም አደጋ ነው። መላእክት የተናገሩትንም ነገር እንኳን የተናገሩትን መቀበል ካልቻልን አሁንም ያለንበት ነገር አስቸጋሪ ሁኔታ ውስጥ ነው ያለነው ማለት ነው በጣም። ስለዚህ አብ ነው የመሰከረው እኮ። አብ መስክሮ አብ የተናገረውን ነገር የማይቀበል ካህን፣ የማይቀበል መምህር፣ የማይቀበል ዲያቆን፣ የማይቀበል ካህን፣ የማይቀበል ምዕመን እሱ በቃ እግዚአብሔርን አመልካለሁ ብሎ ሊል የሚገባው አይደለም። አንድ ሰባኪ ምን እንዳለ እንደዚህ ጨምረህ ማብረት ትገልጠዋለህ። አንድ ሰባኪ ምን አለ?
ዲያቆን ሄኖክ የሚባል ከኢየሱስ ቀድመን ቅዱስ ገብርኤልን ነው ማወቅ ያለብን አለ። ምክንያቱም ገብርኤል ባይኖር ኢየሱስን አናውቀውም አለ። ላኪው ማን ሆኖ ነው? ገብርኤልን ሂድ ለድንግሊቱ ንገራት፣ ከእርሷ እንደምወለድ ቅዱስ የእግዚአብሔር ልጅ ከአንቺ ይወለዳል ብለህ ንገራት፣ ህዝቡን ከኃጢአታቸው ያድናቸዋል ብለህ ንገራት ብሎ የላከው ሲጀምር ማን ሆነና ነው ገብርኤልን ቀድመን የምናውቀው? ገብርኤል መልእክት ከማድረስ ውጭ ይሄ እኮ እውነቴን የምልህ በጣም ከባድ እርግማን፣ ከባድ የጥፋት መንገድ እኮ ነው። አስቀድመን ስለዚህ ኢየሱስ ሲቆይ ገብርኤልን ስበካል። መዳንን ያገኘነው መጀመሪያ በገብርኤል በኩል ነው። እንዲህ አይነት ትምህርት አለ። አሳዛኝነቱም ይሄ ነው። አሁን ህዝባችንም እንድትረዱን እንድታውቁን ደግመን የምንላችሁ ነገር ይሄንን እውነት ነው። ይሄንን እኛ የምንነግራችሁ እውነት ይሄንን ውሸት የሚቃወም ነው። ልብ እንድትሉ እንፈልጋለን። ሊታወቅ የሚገባው ዓለማትን የፈጠረው አምላክ ሆኖ ሳለ ፍጡር የሆነውን እንወቀው ብሎ ማለት ከአንድ ሰባኪ መቼም ቢያንስ የተማረ ነው ብለን እንኳን ብንል ከእሱ አንደበት ይሄ አይጠበቅም። ምን ከምንድን ነው ፈረሱ ጋሪው ከፊት ፈረሱ ከኋላ ነው የሚሉት አይነት ነገር ነው እየሆነ ያለው እና ወገኖቻችን ህዝባችን በጨለማ ውስጥ ከመመላለስ ነፃ እንድትወጡ ዛሬ የምንነግራችሁን ነገር ብታደምጡ መልካም ነው ብለን ነው የምንለው። አብ ያለውን ነገር መቀበል ካቃታችሁ አንድ ሰባኪ ሰው መጥቶ የሰበከውን ነገር ከተቀበላችሁ ይህንን ራሳችሁን እንድትመረምሩ ለእናንተ ነው አሳልፈን የምንሰጣችሁ። አባቶችም እኮ ብለዋል እኮ የተሰቀለው የማርያም ስጋ ነው ብለዋል። በጣም ታዲያ የስቅለትን በዓል ለምን እናከብራለን? ማርያም ከተሰቀለች ኢየሱስ ብለን ለምን የስቅለትን በዓል ማክበር ይጠበቅብናል? አሳሳሉ ሁሉ ትክክል። እንዲሁም ስቅለቱን ኢየሱስን ብቻውን እዚያ ላይ መስቀል ትክክል የሆነ ሻዶ ነገር ያለበት በውስጡ ማርያም የምትታይበት ስዕል አብሮ መሳለ ወይ እንደዛ ቢሆን ጥሩ ነው። አሊያም ደግሞ ሙሉ ለሙሉ ያደርጉታል። ወደፊት ካላቸው የጥፋት መንገድ የተነሳ ያደርጉታል። እንግዲህ አድማጮቻችን ይሄን ያህል ከመርጌታ ጋራ በሰፊው ተወያይተናል፣ ተነጋግረናል። አሁንም ገና ይቀረናል። ይሄንን ስናቀርብላችሁ ዝም ብለን እንዳልሆነ በተደጋጋሚ እያስጠነቀቅናችሁ ነው ያለ ነው። ለምንድን ነው ብላችሁ ካላችሁን ስህተት ከሆነ ትምህርት ወጥታችሁ እውነት የሆነውን ትምህርት ተቀብላችሁ እውነት በሆነው ትምህርት ህይወትን አግኝታችሁ እንድትኖሩ ነው። ምንም እኛ እንዲህ ነው ብለን የምንላችሁ ሌላ ነገር የለንም። አብ የተናገረውን አቅርበንላችኋል። አብ ራሱ ስለ ልጁ መሰከረ፣ መላእክት መሰከሩ። በሉቃስ 2:11 ላይ ያለውን እነሆ በዳዊት ከተማ መድኃኒት የሆነ ክርስቶስ ተወልዶላችኋል ብለው መላእክቱ መጥተው ለእረኞች ነው የምስራች አብስረው የሄዱት። ያንን ክፍል ሂዱና አንብቡት። ህዝባችን መጽሐፍን ካለማንበብ መጽሐፍን ወደ ማንበብ እንድትመጡ እናበረታታችኋለን። አሁን ካሉት ከሚያስቱ መምህራን እጅ ነፃ እንድትወጡ እንነግራችኋለን። በየትኛውም መንገድ አይደለም ነገሮች ሊፈጸሙ ሊሆኑ የሚችሉት በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ እንደሆነ አብ ስሙት ብሎ የነገረን ያንን ነው። ወደዛ እንድንመለስ እግዚአብሔር ይርዳን። የዛሬውን እዚህ ላይ እናጠናቅቅና በቀጣይ ኢየሱስ ራሱ የተናገረውን ከራሱ አንደበት የምንሰማ ይሆናል። ኢየሱስ ምን አለ? ኢየሱስ ምን ተናገረ? ይሄንን የምንነጋገር ይሆናል። ይሄንን ስንላችሁ አሁንም ራሳችሁን አዘጋጅታችሁ እንድትጠብቁን። ሌላው ጥያቄ ካለ መጠየቅ ይቻላል። በስክሪኑ ስር በሚኖረው ስልክ ጥያቄ መጠየቅ ትችላላችሁ። መወያየት እንችላለን፣ መነጋገር እንችላለን፣ ተገናኝተን መጨዋወትም እንችላለን እና የዛሬውን በዚህ ላይ እናበቃለን። በቀጣይ እስክንገናኝ ድረስ ቸር ይግጠመን። ሰላም ሁኑ።